ስኑካቶ እኔም ታዝቤያለሁ። ሀረማዬ ምንም የለም፣ በቃ መቀራረብ ብቻ እኮ ነው። ይሁን ችግር የለውም። አይዞሽ ሁሉም ያልፋል። ያ ሁሉም ስላለፈ አይደል በፀሐይ መጥለቅ የምንዝናናው። አዎ ለኔ አልፎልኛል፣ ግን ደግሞ ለሁሉም አይደለም። ከድሃ ስትወለድ ከችግር እንኳን ብትወጣ እድሜ ልክህን በስቃይ ትኖራለህ እንጂ አያልፍም ሁሉ። እሱስ ልክ ነሽ። አዎ ብዙ ሰዎችን አውቃለሁ ከድሃ ቤተሰብ ተወልደው የቤተሰብ ጭቅጭቅ ሰልችቷቸው ጎዳና ላይ ወጥተው በችግር ምክንያት የሞቱ ማዘጋጃ የቀበራቸው በጣም ብዙ ሰዎችን አውቃለሁ። ታነን አናግረዋለሁ። አውደሬ ብዙዎቹ የተበላሹት በዚህ እድሜያቸው፣ በዚህ እድሜ ላይ የሰውን ምክር አይሰሙ። ይህ ነገር ልክ እንዳልሆነ በደንብ አድርገህ ንገራቸው። መቼም ናታንስ ምንም አይሆንም፣ እሷ ግን ሴት ልጅ ናት። ደግሞ አትርሳ፣ ባደራ የተሰጡ ናቸው። ቃልህ እንዳትበላ እሺ ማርቲ፣ ችግር የለውም። እነሱ ደግሞ ከኔ አይወጡ። እንዲህ አይነት ነገር ደግሞ ጊዜውም አይደለም። አዎ ጊዜው ብቻ አይደለም፣ በአጭሩ ማቆም ነው ያለባቸው። የቢናተን በጣም ተወዷለች፣ እመኔን ትጎዳለች። ስለዚህ በቃ ጀምረውን ከሆነ ማቆም ነው ያለባቸው። አርጁ እንግዲህ በሚገርም ሁኔታ ካሁን በኋላ አቢጌል ፍቅሬን ካልተቀበለችኝ ራሴን አጠፋለሁ። ካሁን በኋላ ምን አለኝ ብዬ ነው? እዚህ ምድር ላይ ካሉ ነገሮች ሁሉ አቢጌል ነበረች። ስለዚህ እሷን ፍቅሬን እየተረዳችኝ አይደለም። በቃ ካሁን በኋላ በተለይ ደግሞ እንደው በአካል ማግኘቱ ቢቀርብኝ በስልክ ደውላ ተደጋጋሚ እንኳን የማታወራኝ ከሆነ ካሁን በኋላ በቃ የኔ ሞት ምንድነው? በቃ በዚህ ምድር ላይ መኖሬ ምንድነው? እያለ እንግዲህ እየተማረረ ይገኛል። ቤተሰቦቻችን በሚገርም ሁኔታ እንግዲህ በዚህ ድራማ እንደምንረዳው ፈላጊና ተፈላጊ አይገናኝም። አያችሁ አይደለ? አቢጌል የምትፈልገው ሌላ ነው። ናታንን ትፈልጋለች፣ ናታን እሷን አይፈልጋትም። አርጁ ደግሞ አቢጌልን በጣም ነው የሚወዳት የሚከተላት፣ ግን እሷ ደግሞ በፍጹም አትወደውም። በጣም ታስጠላኛለህ ነው የምትለው። አይታችኋል አይደለ? ይሆንክ ገገማ ባላገር ይሆንክ ምናምን፣ ግን የምትፈልገው ለምንድን ነው? ለጥቅም የሆነ ነገር ክፍተቷን እንዲሞላላት ግን ትፈልጋለች። እሱም እንግዲህ በዛ ምክንያት እሷን በቃ አሁን አገኛት ይሆን በሚል ምክንያት እንግዲህ እየተከተላት ነው የሚገኘው። ቤተሰቦቻችን እንግዲህ የሚገርም ነው። በመጨረሻም እንግዲህ ያው ተፍተፍ እያለ ብዙ ሞክሯል፣ አልተቻለም። በሷ ምክንያት ተደበደበ፣ በሷ ምክንያት ታሰረ፣ በሷ ምክንያት ተፈታ፣ በሷ ምክንያት ይኸው አበዴ፣ በቃ ጨርቁን ጣለ ምናምን። አሁን በመጨረሻ እንግዲህ ሌላ ምንም አማራጭ የለኝም ራሴን ነው ማጠፋው ብሎ ተዘጋጅቷል ማለት ነው። ቤተሰቦቻችን እሷ ደግሞ ሰዎችን ታባረራለች እዛ። አያችሁ ህይወት እንደዚህ ናት። እሷ እዚህ ጋር እሱን ምን አባክ እያለ ተሳደባለች። ከፍ ዝቅ አድርጋ እሱን ንቃተው እያለችበት እየተፋችበት በጥፊ እየመታችው። ግን ወንድና እንዳንተ እስኪ ሱሪህን አውልቅና ልይህ እስኪ ወደዛ ብሎ ወንድነት ህልው እያለች ማለት ነው። እንግዲህ በዛ ለክ ተሳለቅበታለች። ናታን ደግሞ እሷ በቃ ምንም አይነት ማሰቧ በቃ ኢቭን በቃ ብዙ ነገሮችን እያላት ነው የሚገኘው። እንገባችሁ? እና በዚህ ያያችሁት አይደለም? በቃ ህይወት በዚህ ልክ ነው። ፈላጊና ተፈላጊ በፍጹም ነው የማይገናኘው፣ በፍጹም ነው የማይሄደው ነው የምላችሁ ጋይሶች። አሁን አቢጌል እንግዲህ ካሁን በኋላ ናታን እንደሆነ ሙልጭ ብሎ ሄዷል። መቀበል ያለባት አርጁን ነው። አርጁ በጣም ነው የሚወዳት። ሰው ደግሞ ከሚወደው ሰው ጋር ነው መኖር ያለበት እንጂ ዝም ብሎ አይደለም። ስለዚህ ወይዘሮ አቢጌል መከተል ናታን ማባረሯን ትታ ማድረግ ያለባት ከአርጁ ጋር ነው ማለት ነው። አለበለዛ እንደሆነ የምትቀር ቤተሰቦቻችን፣ አለበለዛ እያባረረች ትኖራታለች። እሱ እንደሆነ ዞር ብሎም አያያትም። ምክንያት ናታን አሁን ከዳጣ ጋር ነው ህይወቱን እየኖረ ያለው። የህይወት ጉዞውን ወደዛ አድርጓል። ስለዚህ በዛም ምክንያት እንደማይሆን ምንም ማቅማማት አይቻልም። አሁን ላይ እንግዲህ ከሱ አልፎ ወይዘሮ ማርታ ራሱ እስከዛሬ ተስፋ ነበራት። እንግዲህ ናታንን ካንዲ ሁለት ጠይቀዋለች። ግን አይ እና እወዳታለሁኝ አፈቅራታለሁ ባይላትም
አበጌል ቆንጅዬ ልጅ ነች፣ ግን ያው ባህሪዋ እያለ እንግዲህ እየነገራት ነበረ። ግን ወይዘሮ ማርታ ታስተካክላለች እኮ እንደዚህ ታደርጋለች እኮ እያለች ያው የእናትነቷን ነው። በእርግጥ እሷ እናት መቼም ሁሌም እናት ነች እና እናት ለልጇ ያው መልካም ነገር ነው የምትመኘው። በዛም ምክንያት እንግዲህ ደፋ ቀና እያለች ትገኛለች። ግን እናታን አልፈልጋትም። ወንድ ልጅ ደግሞ አንዲትን ሴት ልጅ ካልፈለጋት ምንም ቫልዩ የለውም። ወንድ ልጅ ሴት ልጅ ሲወዳት ሲያፈቅራት ሲያከብራት ነው ህይወት መኖር የሚቻለው ህይወት መቀጠል የሚቻለው። አለበለዛ እሷ ብትወደው ብታፈቅረው ምንም ነው። ገባችሁ? ምንም በቃ ምንም ነው። ምክንያቱም እሷ ራሷን ከመጉዳት ውጭ የሆነ ሰዓት ከፍ ዝቅ አድርጎ ሞራሏን እየነካ ምን አባሽ እያላት ነው የሚኖረው። ገባችሁ አይደለ? በእርግጥ ሁሉም አይገናኝም ማለት ለምሳሌ እንደምታዩት ነው። በቃ ናታንን አብጌል ትወደዋለች። አብጌል ደግሞ አርጁን ይወዳታል። አርጁንን ማስቀረብ አልፈለገችም። የሚርቃትን ነው እኛ እንደሆነ የሚወደንን ሳይሆን የማይወደንን ነው እየተከተልን እድሜያችንን የምንጨርሰው። እና እንግዲህ ናታን ነግሯታል፣ ከሚወድሽ ጋር ኑሪ፣ እኔ በፍጹም አልሆንሽም። ምክንያቱም እኔ እንደ አንቺ አይነት ባህሪ ያላት ሴት ለእኔ ለትዳሬ መስፈርቴ አይደለችም ብሎ እንግዲህ ነግሯታል ቤተሰቦቻችን። እሷ ግን ያንን አምና መቀበል አትፈልግም በፍጹም ማለት ነው። አልፈለገችም በጭራሽ። እና በዛ ምክንያት እንግዲህ ያው እንዳንዳ እያለች ነው የምትገኘው። ገባችሁ አይደለ? እና ቤተሰቦቻችን በጣም ነው እንግዲህ ከባድ ነው። ይህ ህይወት እንደዚህ ናት። እኛ የምንፈልገው ሌላ ነው፣ እሷ መሰጠን ሌላ ነው። አያችሁ አይደለ? በዛን መሰረት ነው እንግዲህ ይሄ ነገር እየሆነ ያለው። ቤተሰቦቻችን አፍቃሪና ተፈቃሪ አይገናኝም። አሁን አብጌል ዞር ብላ ወደ አርጁ ነው መዞር ያለባት። ገባችሁ? ከዛ ያ ሲሆን ጥሩ ነው። ሴት ልጅ ደግሞ ወንድ ልጅ የሚወዳትን የሚያከብራትን ነው እንጂ እሷ ስለወደደች ብቻ አይሆንም። በተለይ ለሴት ልጅ ማለት ነው። ወንድ ልጅ እንደማንም ብሎ መኖር ሊችል ይችላል ማለት ባይወዳትም ከሴት ልጅ ጋር ሊኖር ይችላል፣ ቀል ያስከም ለማሳለም ማለት ነው። ምክንያቱም ዝም ብሎ ሴት ልጅ ግን ወንድ ልጅ ካልወደዳት በጣም ከባድ ነው። በቃ እኔ እንጃ ማለት በቃ ለሰከንድ ራሱ ነው የሚያስጠላው ነው የምላችሁ። እና ቤተሰቦቻችን እንግዲህ ያው ይሄ በነገራችን ላይ ዳጣ ድራማ ብቻ ሳይሆን በውስጡ ብዙ ትምህርቶችን ያስተላልፋልና ብዙ ትምህርቶችንም እኛም እየተማርበት ነው የምንገኘው። ከዚህ የበለጠም ደግሞ እንማርበታለን ገና ብለን ተስፋ እናደርጋለን። እንግዲህ ናታንም ያው እንግዲህ ቤተሰብ እየጠየቀው ነበር፣ ደረጀም ጠይቆት ነበር ከአብጌል ጋር ወይም ከዳጣ ጋር ያላችሁ ግንኙነት ምንድነው ብሎት ነበረ። ግን ጋሽ ደረጀ እንደዛ ሲለው ያው መመለስ አልፈለገም ቤተሰቦቼ። እና ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ቤተሰቦቼ። አብጌል እንግዲህ ያሰበችው ተንኮል ደግሞ ሳይሳካላት ቀርቷል። የጋሽ ደረጀና የሰላምን ወሬ በቃ ዛሬ ሁሉን ነገር አውቃለሁ ብላ ያሰበችውን አልተሳካላትም። ያው እንግዲህ የደበቀችው ካሜራ ሪከርድ ማድረጊያው ተቋርጧል። ያው ሚሞሪው ከዛ በላይ መያዝ ስለማይችል ግማሹን ብቻ ነው ያሰማት። እሷም እንግዲህ በጣም ነበር የተናደደችው በጣም ማለት ነው። ምክንያቱም ዋናው ፖይንት ደረጀና ሰላም ሊወሩት ያለው ፖይንት ላይ ስላቋረጠባት በጣም ተናዳለች። እንግዲህ አርጁ ስለነበረ ደግሞ ካሜራውን ይገዛላት እሱን ለምን ሆነ ብላ እንግዲህ ስትንጨረጨር ነበረ የዋለችው። ግን እሱም ታይኝ እኔ ቆንጆ እንግዲህ ነይ ዝም ብለሽ ሰላም በኝ እያላት ነበር አርጁና አፈራባክ ብላና የታባክ ነው ምናምን ያቺ እንግዲህ እየተሳደበች ነው። ለስድብ መቼም ያው ድግሪ ያላት ታውቃላችሁና ያው ደህና አድርጋ ያጥረገረገችው ነው። እሱም እንግዲህ ኧረ ተይ በእናትሽ እያላት ነው። ምስኪኔ ምን አባካ ፈርዴሚ ብላና እያለች እየተሳደበች ነው እሷ። እና የዛሬው ክፍል ይሄን ይመስል ነበረ። እንግዲህ ዳጣን ደግሞ ዛሬ ጉድ ሆናለች። ናታን ፍቅሩን እየደበቀ ማለት ከቤተሰብ ለመሸሸግ እየሞከረ እንግዲህ ፎንቃዬ ብላ አልመጣችም ዳጣ። ወይዘሮ ማርታ አለችበት እዝጊዮ ይሄ የሚያመጡትን ነገር ያምጡ ምን ይባላል ሌላ። እና ቤተሰቦቼ ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በቀጣይ እንገናኝ። ባይ ባይ።